እዚህ ተቀመጥ እዚህ ተቀመጥ ኬት ነው የመጣችው እቺ ለምን ያለቀሽ ተናገሪ ለምንድን ነው ያለቀሽው ቅድም እሱ ግን ወስዶታል እንዳለ እኔ ጋር ምንም ብር የለም ያሳየኝ ብር አሳየኛ እንዴ ያሰራሽውን ብር ያለኝም 500 ብር እኮ ነው የሰራሽው 500 ብር ባሁን ሰመን ያደርጋል እሱ ወስዶታል እኔ ጋር የለም ብር እና 500 ብር የሰራሽው እሱ አንቺ ምንሽ ነው እኔ ተናገር ቢበይ ያትንካት ልጄ አንቺ አትንካት ልጄ እንዳነካት እሺ እንዳነካት ልጄን አትንካት ነይ ነይ ወድ ነይ ልጄ ልቀቂያት እኔ ስሜት እያረክሽኝ ነው አንቺ ምን ልታረጋት ነው የተናገረችው ምን ልታረጋት ፈልገህ ነው ተናገራ ምን ልታረጋት ፈልገህ ነው አይኑ ማየት የማይችል ልጅ ነው እና አይነ ስውር ልጅ ነው እና የሆነ ሰዓት ላይ አባትየው ውጭ ላይ ከሱ ጋር ሆኖ ያው እንደኔ ቢጤው ማለት ነው እያስለመነው ነበር ተሳርቄ መጥቼ ነው ማን ነው ወደዚህ ይዞ የመጣው የሆነ ሁለት ባልና ሚስት ናቸው ባልና ሚስት ናቸው ስለ ልጅ ምናቀው ነገርም የለም እና ደግሞ በቃ በየሶስት ቀኑ ሌላ ልጆች ናቸው የሚመጡት በየሶስት ቀኑ አዳዲስ ልጆች ወንድም ሴትም ነው የሚመጡት ወንድም ሴት የማን ድምጽ ነው ያው እዚህ ደረጃ ደርሰናል ማለት ነው በጣም አሪፍ ያው እንግዲህ በትዳር ህይወት ውስጥ ያው መጀመሪያ ስትገናኙ የነበራችሁን ገጠመኝ ነግራችሁኛል በጣም የሚያዝናናና ደስ የሚያሰኝ የማን ድምጽ ነው የምን ድምጽ ነው የምሰማው አይ የምን ዝም ብሎ እንትን ነው ልጅ ምናምን አላችሁ እንዴ ኦኬ አዋትን ሲጻል ልጅ አለ ተኝታ ነው ለዛ ነው ጻልስ ተኝታ ኦኬ ልጅም ወልዳችኋል አዎ ለኔ በጣም ደስ ይላል እውነት ደስ ይላል ስለዚህ አሁን የተሟላ ቤተሰብ ነው ታዲያ ቤት መስከፈታ ልጅም ካለ እንደዚህ ነው ለትዳርም በልጅም ይዋላ ልጅቷን ታዲያ እዚች ጋር አምጥታችሁ ማናገር እንችላለን አይ ትንሽ ተኛች መነሳታችን አይ ተኝታለች ትንሽ ደቂቃ አሁን ከማስነሳት እንደምታየው ከልፍባና እንደምንም እንትን ብያት ነው የመጣሁት ተኝታ ስለተኛች አሁን ማየት ምናምን እንትን አይመችም ይሻላል ባወራት ያው ደስ ይለኝ ነበር ግን ችግር የለውም አዎ የሆነ ህፃኖች ደግሞ ከእንቅልፋቸው ሲነሱ ያወራሉ ያነጫነጫቸዋል ስንት አመት ይሆናታል ልጃችሁ 3 አመት ሆኗታል 3 አመት በትዳር 2 አመት አይደል እንደሆናችሁ ነበር ከዛ በፊት ያው ከዛ በፊት ያልነገርኝ ብዙ ነገሮች አሉ በትዳር ላይ ብዙ ነገር ማልነግርህ ነገሮች አሉ ግልጽ ነው እሱ ያው ፕራይቬት ነገር ይኖራል ያው በትዳር 2 አመት ከዛ በፊት 2 አመት ነው ቆየው ከዛ በፊት ነው ኦኬ ከትዳር በፊት ነው ልጅ መጣ ከትዳር በፊት ከዛ በኋላ ነው እንደገና ተከሰን ምናምን ተጋባን ኦኬ እና ሁለተኛ ልጅስ እየተሰባ ቦርጭ ነው ልጅ ነው አይ ቦርጭ ነው ያሰብንበት ቦርጭ ነው ትንሽ አንዳንድ ነገሮችን እናማላና ያው ልጅ ሲመጣ ብዙ ነገር አብሮ ይመጣል በጣም ሰው ያው እንደምታየው እንግዲህ እናንተ ለምን አትወልዱም ይሄንን የመሰለ ፍቅር ምናምን ይላችሁ እንደምንም ድጋሙ ምናምን ይላል ከዛ በኋላ ግን ያንተ ነው ሁሉም ነገር ማለት በጣም ሰው ልክ ነህ በነገራችን ላይ የቤተሰቦቼ እናንተም ጋር እንግዲህ መናገር የምፈልገው ምንድነው ያው ለነማማር ነው እነዚህ ሁለት ጥንዶችን ይዘን የመጣ ነው እንግዲህ ሰዎች ብዙ ነገር ሊሏችሁ ይችላል ሰዎች ብዙ ነገር ሊናገሯችሁ ይችላል እንግዲህ ባልና ሚስት ስትሆኑ የናንተ እቅድ ግን የናንተ እቅድ ነው እናንተ የምትፈልጉት ነገር ነው ሊሆን የሚችለውና ምን ነው አይ ምንም እሺ የናንተ ፍላጎት ነውና የናንተ ፍላጎትን ደግሞ ሰው ሊያሟላ አይችልም ሰው ሊያደርገው ሊያሳካው አይችልም እናንተ በፍላጎታችሁ ነው የምታደርጉት ልጅም የምትወልዱት ልጅም ደግሞ አለመውለድ ማቆየት ማዘግየትም የምትችሉት እንግዲህ ቤተሰቦቼ ያው እንግዲህ እንግዳችንም እንግዲህ በደንብ ተናግሮታል ብዬ አስባለሁ እና በመሃል የነበሩት ገጠመኝ እንግዲህ ያው
ምን የተፈጠረ ነገር አለ? አይ ምንም የለም። ሊያስ ብዬ እንዳስወርቅ ብዬ ነው ለዛ ነው መንቀድቧ ተነሳች እንዴ? አይ ተነሳ በግፋ እንዳስወርቅ ብዬ ከትራክስ ምናምን ከጎን ያርኩ ኦኬ ብትነሳና ባያት እውነት ደስ ይለኝ ነበር። ችግር የለውም ድጋሚ ስመጣ ያታለ ችግር የለውም ያሳስብ። እሺ ታዲያ ከልጃችሁስ ጋር ያያችሁት የሆነ ብቻ ደስ የሚልም ሊሆን ይችላል ያው ልጃችሁ ከተረገዘች በኋላ የነበረው ቻሌንጅ ምን ይመስል ነበር? በጣም ብዙ ጫብሶ በሴት ቤተሰብ በኩል ያው ብዙ እንትን ይኖራል ቻሌንጅ ይኖራል። የሴት ቤተሰብ ምንድነው ተደግሶ ምናምን በስነ ስርዓት ሽምግልና ተልኮ ምናምን ነገር ነው ልጃቸውን እንድትወስድ የሚፈልገው ብዙ ጊዜ ማለት ነው። በወንድ በኩል ደግሞ ያው ብዙም እንትን አያጨናንቅህ ምናልባት የልጁ የእሷ እንትን ነው እንጂ ስለ ሰርግ ምናምን ብዙም ወንድ ልጅ አያስጨንቅም። በትክክል እና በሰዓቱ ያው አጋጣሚ እርግዝናው ተፈጠረ። ያው ምንም ማድረግ አልቻልንም። በቃ ድግስም በሰዓቱ ምንም ኢኮኖሚ የስራም ይሁን ብዙም እንደመጀማመርም ምናምን ነበረ። በቃ ያለን አማራጭ ምንድነው እሷን ቤት ተከራይተን ስልክሽ እየጠራ ነው። ቤት ተከራይተን ምናምን ነገር ዝም ብለን ሆነን ከዛ በኋላ ነው ነገሮች ከጥንደምንም ከቤተሰቦቿ ጋር ያለውን ነገር አኩርፈውም ቢሆን እንደሚሆን ልጠይቅህ ነበር። ከሷ የሷ ቤተሰቦች የነበረውን ነገር እስቲ ያው ያንዳንድ ሰው ቤተሰብ እንግዲህ የብዙዎቻችን ማለት እንችላለን አሪፍ ኑሮ አሪፍ የተሻለ የሚባል ኑሮ ነው ሁሉም ሰው ሴት ልጅ እንድትኖር የሚፈልገው። ያው እናንተም እንግዲህ ሴት ልጅ ወልዳችኋል። ያቺ ሴት ልጅ እንግዲህ አድጋ የተሻለ የሚባል ኑሮ አሪፍ ከሚባል ሰው ጋር እንድትኖር ነው ያው የሚፈልገው ቤተሰብ። እንዳልከኝ ደግሞ አንተ ገና ስራ መጀመር ነው ብዙ የሚያስፈልጉ ነገሮች ነበሩ የእርግዝና ሲፈጠር ማለት ነው። ይህንን ነገር ሲያይ ቤተሰብ ለእናንተ ምን አይነት ነበር አመለካከታቸው? ለእናንተ የሰጣችሁ ምላሽ ምን አይነት ነበር? ያው እንደ እንትኑ እንደ መጀመሪያ ጊዜ በጣም እንደ አኩርፈዋል። እንዳልከው ዝም ብለህ አትወስድም። ለምን ሽምግልና አልተላከም የሚባል ነገር አለ። ሁኔታዎችን እኛ እንዴት አናውቅም የሚባልና እንዴት አላወቅንም ይላሉ። ያው ልጃቸውም ስለሆነች አትፈርድም። በትክክል አትፈርድም። ልጃቸውም ስለሆነች አትፈርድም። ያው ከእነሱ ጋር የመጣው ነገር ያው በተቻለ መጠን በሰላማዊ ሁኔታ ለመፍታት ነው የሞከርነው በቻልነው መጠን ማለት ነው። ያው ትንሽ አኮረፉ ከሆነ ጊዜ በኋላ አሁን ግን ሰላም ነው። አሁን ሰላም ሆኗል። ብዙም እሷ ላይም አልጨከኑም። እንዴ የራስ ልጅ እንዴት ተብሎ ይጨከናል? አልጨከኑም። አሁን ሰላማዊ ህይወት ነው። በጣም አሪፍ። ስለዚህ ያው የነበረው ቻሌንጅ ይሄ ብቻ ነበር ማለት ነው። ብቻ ማለት አልችልም ያው በቦታው ሲኮን ነው ነገር የሚገባውና ያው በእናንተ ቦታ ደግሞ እናንተ ነበራችሁ የነበረውን ነገር የምታውቁት ያሳለፋችሁትን ነገር የምታውቁት ያው እናንተ ናችሁ። በነገራችን ላይ ቤተሰቦቼ 4 አመት ማለት ቀላል አይደለም። 4 አመት ማለት በጣም ብዙ ነገሮች የሚያስፈልጉበት ብዙ ነገር የምናጣበት ብዙ ነገር የምናገኝበት ነው። ኢቭን በአንድ አመት ራሱ ብዙ ነገሮች እየተፈጠሩ ነው። አንድ አመት አይደለም አንድ ቀን ግማሽ ቀን ራሱ እኮ ብዙ ነገር እኮ እየፈጠረ እኮ ነው በዚህ ሰዓት። እና እናንተም ደግሞ 4 አመት ሙሉ ጸንታችሁ አብራችሁ ሆናችሁ መቆየታችሁ በጣም አሪፍ ደስ የሚል ከጊዜው አንፃር ስናየው በጣም ደስ የሚያሰኝ ነገር ነው። እንግዲህ አሁን እናንተ ጋር እያየሁ ያለሁት በመሃል ታዲያ ምንም አይነት ግጭት ጸቦች አልነበሩ? እሱ ነገሮች አሉ ግን አጥራል ላይ ስኮን እኮ ሁሌ ሰላም ኑሮ አትኖርም። ያው ጭቅጭቅን ጠብም ምንም አለ ግን ያው እሱን ተቻችለን ነው የምንኖረው። እርስ በርሳችን ተመካክረን ተነጋግረን በንግግር ነው የምንፈታው ነገሮች። እሺ ታዲያ አሁን ላይ እንደዚህ አይነት ቤት ይቅርታ ዘመን ተመስገንስ እሺ ሄሎ መንግስቱ እሺ ካርቶኑን አመጣልኝ። እሺ አንድ ካርቶን አንድ ነው የምፈልገው አንድ ካርቶን ብቻ። ምት ቢኖረው ጥሩ ነው ምት ቢኖረው። እሺ እሺ ደውልልሃለሁ። እሺ በቃ በጣም የስራ ስልክ ነው። እንደው ልጠይቅህ ስል ነበር እንደውም
ስራችሁ ምን አይነት በምን ስራ ዘርፍ ነው የተሰማራችሁት? በንግድ ብለኸኛል አይደል? ምን አይነት ምንድነው ንግዱ? ማለት አሁን ትንሽ እየተቋቋመ ያለ ነገር ነው እንጂ ብዙም ይሄ ውጤታማ የሆነ ንግድ አይደለም። እንደውም አሁን እኮ ብዙ ሰው ስለሚያየው ፕሮሞሽንም ይሆናቸዋል እንደ ማስታወቂያ መጠቀም እንችላለን። አንቺ የምትሰሪው ስራ አለ? አንዳንዴ ተበራሪ ስራዎች ይሰራለሁ። ያው እንደ ሴት ድለላ ምናምን እንሰራለን። ድለላ ትሰሪያለሽ? ኩንታ ታደርጋለህ። በጣም አሪፍ ነው። ሴት እንደውም ብዙ ጊዜ ያጋጥመኝ ድለላ። እውነት አንቺ እንደውም በጣም ጎበዝ ነሽ። ሰራተኞች ምናምን እንደውም እሷ ነች ጎበዝ። የኔ ንግድ እንደውም ትንሽዬ ሱቅ ነች። አሁን ላይ ትንሽ ቀዝቀዝ ብሏል። እሷ ነች እንደውም በጣም የምትንቀሳቀሰው ከእኔ የተሻለ ማለት ነው። ምን አይነት እቃዎችን በመሸጥ ነው ንግድህን እየሰራህ ያለህ? ኖርማል ማንኛውም ሱቅ አለ አይደለ? አነስ ያለ ሱቅ። ኦኬ ኖርማሊ ሸቀጥ ማለት ነው። ሸቀጥ በጣም አሪፍ ሸቀጥ ነው። ከመርካቶ እንትን እያልክ ከመርካቶ እያስመጣ ምናምን ነገር እዚህ ትሸጣለህ። እንደማንኛውም ያው ትንሽዬ ነች። በጣም አሪፍ። ቤተሰቦቻችን እንግዲህ ተመልክተናል፣ አይተናል። ያው መማር አለመማር የኛው የራሳችን ፋንታ ነው። እንግዲህ ዛሬ 2 ጥንዶችን ይዘን መተናል። እነዚህ ጥንዶች እንግዲህ የተገናኙበትን መንገድ በነገራችን ላይ እኔ ታክሲ ውስጥ ተገናኝቶ ወደ ትዳር እውነት ቆየው ከሰሙኝ እንደዚህ አይነት ነገርና አሁን እንደውም ሰው እንደዚህ አይነት ነገር ሲሞክር ወይ አይሳካም ምናምን ብዬ ነበር የማስበው። አብዛኛው ሰው እንደዛ ነው የሚያስበው። የተጻፈለት ሰው እኮ በቃ እንዲህ ነው። ታክሲ ሹፌር ምናምን እንደምትገናኝ ደግሞ ሌላ ነገር በቃ ለላይፍ ራሱ አንዳንድ ደብሮ ምናምን የሚታየው ምናምን ላይ ጀመረ የምታቋርጥ ምናምን የሚቀጥስ አይገኝም። በትክክል ሰው የሚያስበው እንደዛ ነው። በትክክል እኛ ግን ያው ወደ ቁም ነገር ወስደነዋል። ወደ ትዳር ወስደናል። እንግዲህ በጣም ደስ ይላል። እሺ አጋጣሚዎቹ መጠቀም በቻልከው አንዴ ያው እያየሁ እኮ ነው። ወደ ቶሎ አጋጣሚውን ተጠቅሞ አፈፍ አድርገህ ብቻ ይሁን አሪፍ ስልክ የተጀመረ ፍቅር እንግዲህ ታክሲ የተጀመረ ፍቅር ለዚህ ደርሶ ልጅ አፍረታችሁ እንግዲህ የልጆች በጣም ደስ ይላል። በጣም ደስ ይላል። ቤተሰቦቼ እንግዲህ ተከታትለናል፣ ተመልክተናል። እንደነገርኳችሁ መማር አለመማር የኛው ፋንታ ነውና ብዙ ነገሮችን አይተናል። በችግሮች መሃል እንዴት ማለፍ እንዳለብን ተስፋ ለመቁረጥን እንግዲህ ከነዚህ ጥንዶች ተምሬያለሁኝ እኔ በግሌ። እናንተም ደግሞ መማር ያለባችሁን ነገር ይሄ ያስፈልገኛል፣ ይሄ ለኔ ነው መልእክቱ እያላችሁ እንድትማሩልኝ እፈልጋለሁ። ቤተሰቦች እንግዲህ እናንተም ደግሞ ይሄንን ተምሬያለሁ፣ ይሄንን ነገር አውቄያለሁ የምትሉትን ነገር ኮሜንት ላይ እንድታሳውቁኝ እፈልጋለሁ። እንግዲህ ስራውንም ደግሞ ነግሮናል ወንድማችን። ሸቀጣ ሱቅ ነው የሚሰራው። ካርድ ራሱ ስትፈልጉ ከዛ እዚህ ድረስ መታችሁ እንደገዙ ፈልጋለሁ። ቤተሰቦቼ ያረጉታል። በነገራችን ላይ ጥሩ ቤተሰቦች እንግዲህ መታችሁ እቃም ቢሆን መተው ቢገዙ እንዴ ይገዛሉ። በቻሉት መጠን ቢያበረታቱ በደንብ ችግር የለም። እና ደግሞ ቤት ምናምን የሚከራይ ምናምን ካለ ደውሉ፣ ችግር የለም። ያሳስባችሁ። ሰምተናል። በነገራችን ላይ ቁም ነገር ነው። ስልኳን ከስር የምናስቀምጥላችሁ ነው የሚሆነው። እየገባችሁ እየደወላችሁ የቤት ሰራተኛም የቤት አጋዥም የምትፈልጉ ከሆነ ግቢያችሁ ውስጥም ደግሞ ግቢያችሁን የሚጠብቅላችሁ አንድ ሰው የምትፈልጉ ከሆነ ያው እሷ እንግዲህ ታገናኘናለች። ቤተሰቦቼ ያው እንደ ፕሮሞሽንም እንደ ማስታወቂያም ሆኖናል፣ ጠቅሞናል ማለት ነው። በጣም እናመሰግናለን። እንግዲህ ያው ለእናንተ የሚመጥን ብለን የምናስበውን ሽልማት እንግዲህ ለእናንተ የምናቀርብ ይሆናል። ተመልሰን የምንመጣ ይሆናል። ያው ከትንሽ ደቂቃዎች በኋላ ወይ ከትንሽ ሰዓታት በኋላ ተመልሰን ነው የምንመጣው። ተዘጋጅታችሁ እንግዲህ ለስጦታ ራሳችሁን አዘጋጅታችሁ እንድጠብቁኝ እፈልጋለሁ። ስጦታው ማለት በምንድን ነው? በውድድር ነው ወይስ እንዴት ነው የሚወጣው? ይሄንን ቪዲዮ አሁን የቀረጽነውን ቪዲዮ ፖስት እናደርገውና ለእናንተ ደግሞ ይሄንን ስጦታ እሰጣለሁ፣ ይሄንን ስጦታ መስጠት እፈልጋለሁ የሚሉ ብዙ ቤተሰቦች አሉን። ከዚህ በፊትም የምንሰራው ልክ እንደዛ ፖስት በምናደርጋቸው ቪዲዮዎች ተመልካቾቼ፣ ቤተሰቦቼ አብሮኝ የሚሰሩ ብዙ ቤተሰቦች አሉ ከካሜራ ጀርባ በጣም ብዙ። እነዛ ሰዎች ለነዚህ ሰዎች ይሄንን ነገር መስጠት እፈልጋለሁ ብለው እንግዲህ ለእናንተ ቃል ይገባሉ። እነዛን ስጦቶች ተቀብለን ለእናንተ የምናመጣ ነው የሚሆነው። አንድ ብቻ አይደለም፣ 3፣ 4፣ 5 ከዛም በላይ ሊሆን ይችላል ስጦቶቹ በነገራችን ላይ እና መልካም እድል እንግዲህ ለቤተሰቦች እንግዲህ ቤተሰቦች ይሄን ፕሮግራም እንደተመቻቸው
እንትን ነው የልብስ ማሽናችንን ስለተበላሸ ባካችሁ የልብስ ማሽናችንን ስለዚህ በግልጽ ተጠይቋል። ቤተሰቦች አሟሉልን የልብስ ማሽናችንን አደራ ለእናንተ ሰጥተናል፣ አሟሉልን ነው። እሺ በጣም እናመሰግናለን። ማመስገን የምትፈልጉት ሰው ካለ ማለት የምትፈልጉት መናገር የምትፈልጉት ነገር ካለ ከመዝጋታችን በፊት ካሜራችንን ከማጥፋታችን በፊት ልቀበላችሁ። እንግዲህ ያው ስለመጣችሁ እንደዚህ አይነት መጀመሪያ አመጣጣችሁም ለእንደዚህ አይነት ነገር አልመሰለኝም ነበረ። ስለመጣችሁ እንደዚህ አይነት ነገርም ስለተጨዋወታችሁ እናንተንም እናመሰግናለን። በጣም እኛም እናመሰግናለን። ያው አትጥፉ። ቤተሰቦችህንም የሚከታተሉ ይህን ፕሮግራም የሚከታተሉ ቤተሰቦችህንም ከልብ አመሰግናለሁ። የማሽኑን ነገር አደራ ችግር የለም። ቤተሰቦች እንግዲህ ድጋሚ ወደዚሁ ቤት የምንመለስ ነው የሚሆነው። እስከዛ ውስጥ ድረስ ግን እናንተም አብራችሁኝ እንድትቆዩ እፈልጋለሁ። ላይክ ሼር ይደረግ፣ ሰብስክራይብ በማድረግ እንግዲህ ቪዲዮዎቻችንን እስከ መጨረሻው እንድታዩ እፈልጋለሁ። ቤተሰቦቼ እንግዲህ ሰላም ቆዩ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ቤተሰቦቼ እንግዲህ ከቤቱ ወጥቼ እንግዲህ ቀጥታ ወደ እናንተ ነው የመጣሁት። ቤተሰቦች ሲነግሩኝ የነበረው ነገር እንዳለ ውሸት እንደሆነ ያስታውቅባቸዋል። ይሄ አርቲፊሻል ነገር እንደሆነ በደንብ ነው የሚያስታውቀው። ይዋስ ብሎ የማላውቀው ነገር አሁን በሱ ቤት ኮድ ተጠቅሞ ቅኔ ተናግሮ ነው ያወራው። በነገራችን ላይ ቤተሰቦች የካርቶኑ ነገር በስልክ እንግዲህ ካርቶን እያለ ሲያወራ ሰምቻለሁ። የካርቶኑ ነገር ሰው እንደሆነ እናውቃለን። ሰው ለማዘጋጀት ሲፈልጉ ካርቶን እያሉ እንደሚያወሩ በደንብ ነው የማውቀው ቤተሰቦቼ። እሱ ብቻ አይደለም ምት ይኖረው ሲል ነበር። እንግዲህ ካርቶኑ ምት ከየት ነው በምንድን ነው አሁን ካርቶን ተዘጋጅቶ ካርቶኑ ምት ይኖረው የሚባለው? ኖርማል ነገር ቢሆን እንኳን ካርቶኑ የሚባለው የሰው የህፃናቶቹ እንደሆነ እንግዲህ እኔም ደርሼበታለሁ። ምት ይኖረውም ማለቱ እንግዲህ ልጆቹ ላይ አካል ጉዳት ይኖርባቸው የሚለው ነገር ይመስለኛል። በደንብ ደግሞ ወደ ቤቱ ገብተን ደግሞ በደንብ የምናጣራ ነው የሚሆነው ቤተሰቦቼ። ድብ ካሜራ ተክዬ ነው የወጣሁት። እንግዲህ በማናገራቸው ሰዓት ካሜራማኔ ድብ ካሜራውን ወሳኝ የሚለው ቦታ ላይ አስቀምጦ ነው እንግዲህ የወጣው። ቤተሰቦች ይሄ ብቻ አይደለም፣ ያለውን ነገር የምናጣራ ነው የሚሆነው። ወደ ድብ ካሜራው ፍቅሬ መጣ እንዴ? ምን ይጨቃጨቀኛል ደግሞ ቀሰም ታረጋለህ ልጅ ወይ ነው ብያለሁ። እንዴት ያወቀብኝ እስኪ? አረ አላስነቃንም እኮ ምን ያወቀብን የለም። አሁን ስለተኛች እቺ ነኝ ደግሞ ላቃሻ የሆነች ልጅ ታለች ነው እንዴ? ምንድነው አሁን በዚህ ሰዓት ይለቀሳል ነው እንጂ ነይ ምንድነው የምታረግሽው? ቅድም ምንድነው የምታረግሽው? እሺ ተቀመጭ። እዚህ ተቀመጭ። እዚህ ጋር ተቀመጭ። እንደው ከየት ነው የመጣችው እቺ? ለምን ነው ያለቀሽው? ተናገሪ። ለምንድን ነው ያለቀሽው ቅድም? ስሚ ለምንድን ነው ያለቀሽው? እና አውቀሽ ሰው ሲመጣ እንዲያድንሽ ነው ለቅሶሽ ነው ያለቀሽው? ማንም ያድንሽ መስሎሽ ነው? ማንም ያድንሽ መስሎሽ ነው? አሁን በዚህ ሰዓት ሰው ሲመጣ የሰው ድምጽ ስትመጪ እሪ የምትይው? እሺ ዛሬ ደግሞ ተነስቶብሻል። ተናገሪ። ይጃው ምሳቅ ቢል ታታ አረንዳበላ የምሳ ነው። ለምንድን ነው የምትበላው? ታታ እዚህ በጣም ትሞታለች። እስከምትሄድ እንዴት ቢያንስ ራት ስራ እንጂ ቁጭ ብላ ምን ታደርጋለች?
ቅድም ስንት ብር ነው የሰራሽ ሰርተሽ ያመጣሽ? ሌላ ቦታ መደበቅ ጀመርሽ ብር? አልነበርኩም። አንተ እኮ ቅድም ይዘው ነበር እኮ። ማን? አንተ። ሌላውስ ብር? እሺ ለእኔ ሰጠሽኝ። እሺ ሌላ ብር የት ነው ያደረግሽው? የሰራሽውን ብር አውቀሽ ሌላ ቦታ መደበቅ ጀመርሽ አይደል? አሁን እገርፍሻለሁ። ሳልገርፍሽ ተናገሪ። እንዳለ ወስደዋል። አንተ እኮ ወይ ልብሷ ይፈተሽ። በቃ ደብቀው ሊሆን ይችላል። መደበቅ ጀመርሽ? ነህ ስገርፍሽ አሁን ልክ ስገርፍሽ እንታልሽ ዝም በይ። የት ነው ያደረግሽው ብሩን? እኔ አልደበኩም እኮ አንተ እንዳትወስደዋል። ያንን ብቻ ነው የሰራሽው? አሁን እውነቱን ተናገሪ። አዎ ያንን ብቻ ነው የሰራሁት። በቃ ዝም በይ አሁን አታልቅሽ። አሁን በቃ እንግዲህ ከአሁን በኋላ ያለው የሚደረገውን አድርገን በቃ እናድርጋለን። አንተ ውጭ እንጨራርስና እስከዛ እስኪ እጠይቃታለሁ የት እንደምታደርገው ብሩ። አዎ ማለት አሁን የአስክሬን ነገር ያው እንጨራርሰዋለን። አንድ እንግዲህ ተለመደው ቀስ ብለን ምንም ነገር መረጃ ምናምን ሳናስቀምጥ እንዳይነቃብን ያው ድምጿን አጥፍተን እንትን ማለት ነው እንግዲህ አይሻልም? እንደዛ ብናደርግ ይሻላል። አሁን ለምሳሌ መቆራረጥ ነው። እሷ ከሞተች በኋላ ያው እንደምታወቀው ኩላሊቱን ወይም ደግሞ የሆነ ነገሩን ምናምን መሸጣችን አይቀርም። አሁን በሱ መሸጣችን ስለማይቀር እሷን ድጋሚ ተሸከመው ወደዛ በዛ በሌሊት ምናምን ጫካ መጣል ምናምን ስለሚኖረው ለምን የሆነ ቦታ ወይም ድንቀብረት አናደርግ? እሱ እኮ አመቻችና ነው። እስኪ ወደዚህ ወደ ጓሮ አካባቢ ኦኬ። እስኪ ይኸውና ቦታውን ማለት ቦታው እንዴ ያስነቃል የሚለውን አይተህ እንትን ማለት አለብህ። በቃሽ አዘጋጅ። እስከዛ ደግሞ ልጅን ትልበላት። ስልክም እየጠራ ነው። አንዳንድ ነገሮችን ልጨርስ። አንቺ እሷን እዚህ ያለችበት ተቆጣጣሪ የሆነ ነገር ስሪና ስጫት። እንግዲህ ያለውን ነገር ትብላ። እሺ በህይወት እስካለች ድረስ እንትን ማለት የለብንም። ያለውን ተሰራርተሽ ምናምን ነገር አለ። እሺ በቃ እሺ እሺ ታዲያ አንቺ ምን እያደረግሽ ነው? ስበቆሽ ስሚ፣ ለምን ትገተሪ? ምን እያደረግሽ ነው? ምንድን ነው? ምን እያደረግሽ ያለሽው? ቆሜያለሁ እዚህ ጋር። ነሽ አውቀት የሰራም ሰደብ ምንድን ነው የሚያተነባብርሽ? ምን? እኔ እኮ እዚህ ጋር ያመጣሽ ገንዘብ እንድታመጪ ነው እንጂ ሳጥሽ እንድታመጪ ነው እንጂ እንድቀልብሽ አይደለም እኮ የማመጣሽ። እኔ እኮ ብዙ ሰርቻለሁ። አባዬ ግን እሱ ግን ወስዶታል እንዳለ። እኔ ጋር ምንም ብር የለም። ያሳየኝ ብር አሳየኛ። እንዴ ያሰራሽውን ብር የለኝም። 500 ብር እኮ ነው የሰራሽው። 500 ብር በአሁን ሰሞን ምን ያደርጋል? እሱ ወስዶታል። እኔ ጋር የለም ብር። እና 500 ብር የሰራሽው እሱ አላውቅም ስንት እንደሰራ። እንዴት አታውቂ? ምን እያደረግሽው? ንገሪኝ። የምትሰጪው ሰው አለሽ? አልሰጠውም። እሱ ነው የወሰደው። እንዴ በቃ እንጂ ቀጥይሽ አርድሻለሁ። እሺ የሰማሽኝ ነው አይደለ? አንቺ እዛው ምንም አትጠቅሚኝም። እዚህ ገላጊሽ ውስጥ እንቆላልሽ ምናምን አውጥቼ በሸጥሽ ያለኛል። እሺ ቀጥይ። አሁን ይስተል ተራብሽ ሲታስጠላ መድኃኒዓለም። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው
ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ቁጭ በይ ልጅቷ የት ነው ያለችው? ቁጭ በይ መጀመሪያ ቤት ስገባ ማንኳኳት አለ። ልጅቷ የት ነው ያለችው? እየሰማሽ ነው? ዝም ዘውራ አይደለም የምትገባው። እሺ የአባት ቤት አይደለም እኮ ምን ለማለት ፈልገህ ነው? ካሜራውን አውርዱትና አስቀምጡት። ያለ ቤት ያለ ፍቃድ ምን ማለት ነው? እየሰማሽ ነው አይደለ? አንድ ነገር ልንገርሽ። ምንድን ነው የምሰማህ? የሰራሽውን ስራ ደርሼበታለሁ። ድብቅ ካሜራ አስቀምጬ ነው የሄድኩት። እስከ ርቅ ራሱ አልጠበቃችሁም። ችግር የለውም። ምን ትናንጣ ቤት የምትፈትሽበት ምን የምትፈታ ማምጣት አለ ወረቀት አላመጣም። እኔ ደግሞ ቤት ያለሽ ቁጭ አለልኝ። በቃ እንዴ ምን ለማለት ፈልገህ ነው? ዞርልኝ። እየነገርኩሽ ነው። ሰማሽኝ አይደለ? ምንድነው የምነግረኝ? የምን ልጅ ነው የምትለው? ልጅቷ የምን ልጅ ነው የምትለው? ማን ችግር እንደገባው ቤት ዝም ብሎ ሰው ይግዛው ላይ አይገባም። ቁጭ በይ። ይኸውልሽ እጄን እንዳነሳ አታስገድጂ። ገሰማሽ ነው። ቁጭ ብለሽ አናግሪኝ። እንዴ በገዛ ቤት ቁጭ ብለሽ አናግሪኝ። አይደል ቁጭ አይደለም። ቁጭ በይ። ስትነሺ ባገኝሽ ለማረግ ነገር አለ። ለባለቤት ችግር የለውም። እሺ ደውል ትፈልጋለሽ እሱ ሄሎ ሚጣዬ ነይ እናት ነይ። እቺ ምንድን ነው? እቺ ልጅ ምንድን ነው? እቺ ቁጭ በይና አናግሪኝ። ቁጭ በይ። ቁጭ በይ። አንቺ ምንሽ ነው? እኔ ተናገር። ቁጭ በይ። ያትንካት ልጄ። አንቺ አትንካት ልጄ። እንዳነካት እሺ፣ እንዳነካት ልጄን አትንካት። ነይ ነይ ወድ ነይ ልጄ። ልቀቂያት። እኔ ስሜት እያረግሽኝ ነው አንቺ። እንዴ ልጄ እኮ የገዛሽ እኮ እኔ እኮ ይወለድኳት። መጥቻለሁ። እሺ መጥቻለሁ። እሺ አንቺ ምንድን ነው የምትመቻል? እኔ አይደል እንደናትሽ እየነገርኩሽ ነው። እየሰማሽኝ ነው? እየነገርኩሽ ነው። ጫፏን እንድትነኪያት አልፈልግም። ሰማሽኝ አይደል? ጫፏን እንድትነኪያት አልፈልግም። ጉዴ ፈልቶ አንቺ ጫፏን በገዛ ልጄ ትለኛለች። እንዴ ደግሞ የሱስ ታመት ነይ ናገባ ነይ እናት። ምን ነበር ሊያደርጉሽ የነበረው? ያየን ደውሎ ቤት ገብቶ መጣ። ጎረምሳ መጣ። ተረጋጋ። መጣ። እንዳነካት ነው እንዳነካት እየነገርኩ ነው። ሰማኸኝ? እንዳነካት ምን ሆነ? ልቀቃት። እንዳነካት ልቀቂያት። እንዴ የገዛ ልጅ ያዙት። ነይ በቃ ነይ። ልጅቷን አታንገላቻት አንቺ። ልቀቃት ልጅቷን። እንዴ የት ነው የምትወስዳት? ልጅቷን አትወስዳት። ዞር በሉልኝ። በገዛ ልጆች ልጅቷን አይኗን እንዴት ምን እንዳደረጋቸው ደርሽበታል። እሱ እንግዲህ እግዚአብሔር ምን እናድርገውኛ? ችግር የለውም። ያዙልኝ እነሱ። አስቀምጣት። እሺ ልጅቷን እየነገርኩ ነው። ልጅቷን አስቀምጣት። ይኸውልህ ትሰማኛለህ? ያረጋችሁትን ነገር እንዳለ ደርሽበታል እኮ። ልጅቷን አስቀምጣት። እሺ አሁን ሌላ ነገር ውስጥ እንዳንገባ። ይኸውልህ ልክ ያልሆነ ሁኔታ ውስጥ ነው ያለው። ልጅቷን አውርዳት መጀመሪያ። ልጅቷን አውርዳት ብለህ ምን ታወራ? ህፃን ፊት ላይ እንደዛ አይወራም። ቁጭ በይ። ልጅቷን አስቀምጣት። ቁጭ በይ። ስጣት ለሷ ልጅ አጣት። ልጅቷን ይቀመጣል። ከዛ ማውራት ባለ እንዳነካት ጫፏን እንዳነካት ለስነ ስርዓት እናውራ። ልጅቷን አስቀምጣት። ልጅቷን እንዳስቀምጣት ነው የምፈልገው። ቁጭ በይ። እሺ ተቀመጣለች። እሺ ተቀመጥሽ። እሺ እንዴ ነይ ቁጭ በይ። ማይ ነይ ቁጭ በይ። እዚህ ጋር ነይ ና እንዳነኳት። ልጅቷን ጫፏን እንዳነኳት። ደውል። ሄሎ እንድትመጡልኝ እፈልጋለሁ። ተጨማሪ ያስፈልገኛል። እንድትመጡ እፈልጋለሁ። እዚሁ በር ጋር ናችሁ አይደለ? ኑ ግቡ። ኑ ከፍትላችኋለሁ በር። እሺ ኑ። ልጅቷ አታስመስሉ። መጣችሁ አይደለ? አዎ። ምንድን ተፈጠረው? ያዙልኝ። በጣም ጉልበት እንድጠቀም እያደረጉኝ ነው። ያዙልኝ። ናውጣ። ያዙልኝ። አንቺም ላይ እጄን ማንሳት አልፈልግም። ሰማሽ? ተናገረች እኮ ልጅቷ። ያዙልኝ እሷን። ቁጭ በይ። ምን ልታረጊያት ነበር? እቺ ልጅ ምን አደርጋት? ምን ልታረጊያት ነበር? ታሳድጋት ነው። ታሳድጋት? አዎ። ወለድኳት ያልሽውስ? ወለድኳት ያልኳት ነው። ልጃታ ነው። ልታሳድጊያት ነው? ላሳድጋት አመጣት ያልሽ አንዴ ደግሞ ወለድኳት ያልሽ። ምንድነው ሶስት አይነት ወሬ የምታወሪው? እንዴ ምን ሁለት ሶስት አይነት ነው ያወራው?
አንተ አይተሃል እንዴ በገዛ ቤተሰቦች ዛሬ ፈተኑኝ ጉልበቴን ብቻዬን መግባቴ ነው ችግር የለውም አሁን እኮ ይሄው መጥተዋል ሁሉም እኮ አሁን የትም እኮ የምትሄጂው ነገር የለም ለምን አይደል እሷ ቢጠይቁት እኔ ምን እንደማደርጋት ልጄ ነች እንደዚህ ነው መንከባከባት አስገባት እንድትነካት ጫፏን እንድትነካት አለካን ቁጭ ብላ ትመሰክራለች ትናገራለች አስገባት ነይ ነይማ ቁጭ ብለሽ ተናገሪ ይሄ ምንሽ ነይ ቁጭ በሽ እሱ ጋር ቁጭ ትገባላለች አይደል እሷ እሺ ማማዬ ሚጣ አሁን ያንቺ ቃል ወሳኝ ነው እሺ እናቴ ቀደም ተነጋግረናል አይደል አስታወሽኝ ቀደም ስትለምኚ ያገኘሁሽ ልጅ ነኝ ጎበዝ ልጅ ይኸውልሽ እኔ አንድ ነገር ልንገርሽ እኔ እየተከታተልኳችሁ ነበር ሰማሽኝ አይደል ስጨርስ ታወሪያለሽ ችግር የለውም እየተከታተልኳችሁ ነበር ሁለታችሁ ነው ሰማሽኝ እሺ ይቺ ልጅ አውጥታችሁ ስትለምኑባት አይቻለሁ እኔ ደግሞ በካሜራ እንዴት በገንዛ ልጃችን እንዴት ነው የምንለምነው እኛ ቪዲዮን አሳየኝ ችግር የለውም ይሄ ማን ነው ይሄ ተቀነባብራ ምን እኮ ይችላል የሚታወቃልኛ ግዴታኛ ወንጀል የለብም በማናውቀው ነገር ወንጀል ዝም በይ አንቺ ዝም በይ እንዴ ስንት ነገር ነው የሚሰራው ስንት ነገር ነው የሚሰራው ወንጀል በአሁን ሰዓት ይሄ የተቀነባበረ ነገር ነው የተቀነባበረ ነው ምንም እንትን የለውም ምንም እኔ ባይ ማውቀው ነጋዴ ሲነግር ነው የማውቀው እንጂ እንደዛ አይነት እኛ ስራ አልሰራንም ሲቀጥል ጃቸው እሷ አባባ የተቀነባበረ ነው ዝም በይ የተቀነባበረ ነው አንድ ጊዜ ለመጨረሻ ጊዜ ልጠይቅሽ የተቀነባበረ ነው አዎ ነው ይሄ የተቀነባበረ ነው አዎ ነው እንዴ የተቀነባበረ ነው ወይ ነው አዎ ነው ጥሩ መልካም ጫፏ እንዳታስቢው ራሱ እቺ ልጅ በቦታው ሄጄ ነበር እየሰማሽ ነው አይደል በቦታው አግኝቻታለሁ ልጅቷ በጣም እኔ ድምጿ ራሱ እንዴት አንጀት እንደሚበላ እቺ ልጅ አይኗን ማጥፋታችሁ ሳይንስ እያስለመናችሁባት ጭራሽ እሷ አልበቃ ብሏችሁ ደግሞ ከለመነችላችሁ ብር ካስገኘችላችሁ በኋላ ልትገሏት ጓሮ ልትቀብሯት እኔ ነገር አልሰራንም ለምን ማትረዳው አንተ እኛ ልጅቷን እዚህ ያሳደግናል ምግብ ስለምትበላ ትምህርት ቤት አውቀጣይ በደንብ አድርጋችሁ እሱ ጠጥፉልኝ በደንብ ልክ አስገቡት እሺ በደንብ ማለት እንደማትንኩ ምንም የለበትም እሷ ባታወራ እሱ ይናገራል ጉዴ ፈልቶ ወንጀል ነው ያዛችሁት እናንተ ወንጀል ዘው ብላችሁ ገብታችሁ አንዴ ባሊን ወሰደ ደግሞ ልጅ ልትወስዱ ነው እሺ ምንድነው የምትሉ ያልሰራውን ስራ ምንም ታደርጉት የምትፈልጉት ኧረ እባክሽ እንዴ ምንድነው ኧረ እባክሽ ማለት ህግ አለ እኮ መጥሽን ነው የምትወር ግን እንደዚህ ነው እንዴ ኦኬ ህግ እንድናስከብር እየነገርሽኝ ነው እንዴ ምን ማስከበር ዘው ውስጥ ጀመ ሰው ቤት አይገባም አይደለ አዎ አይገባም ሰው ቤት አይገባም ዘሎ ሲቀጥል ደግሞ ባሊን ተወስዱ ምን ስለሆናችሁ እናንተ የምትወዱት እና እኛ ምንም ስላልሆነን አንወስደውም ባልሽ እንዴ ጉድ ይፈልጥ በጣም ደፋር ነሽ ምንም ደፋርነት አይደለም ይሄ ምንም ደፋርነት አይደለም አይን ያውጣ ቤተሰቦች እንዴ እየተፈጠረ ያለውን ነገር አይታችሁ አይን ያውጣሽ ማለት ነው እንዴ ድርቅ ያልሽ ደረቅ ሴት ነሽ እግዚአብሔር እኔ እንደዚህ አንዳንቺ እንደዚህ ሙያ ተክነህበታል ማለት ነው አንተ በቃ እንደዚህ ማስመሰል ውሸት ምናምን ሰውን ያመኑ እንድታምን ማድረግ ያለብህ ማለት ነው ሌላው በስራ ወንጀለኛን መክሰስ ትልቅ ሰው አይደለ እንዴ መክሰስ ትፈልጋለሽ ነው አዎ ፈልጋለሁ በጣም አሪፍ እንዴ አንቺ አትጩይ አትጫዜ በገዛ ቤት ያስፈራራኝ እኮ ታውቃለህ እንዴ አትጩይ እጂን እንዳነሳብሽ እሻው ባሊን ፍቱልኝ እሺ ይሄናት እንዴት ነሽ ምንም ነገር አላረጉሽም አይንሽ እነሱ ናቸው እንደዚህ ያደረጉሽ እነሱ ናቸው አይደል አንቺ እቺ ልጅ እንደዚህ ያደረግሻት አንቺ ነሽ እኔ አይደለም ያረኳት አንቺ ነሽ ወይ እንዴ በቃ ተወኝ በቃ ያለው የሚያረኩት ቁጭ በይና እናግሪ አትንጫጭ ምንድነው ያረኳት እዛል ልጅ ይዋሻል ተነሽ እኔ ካንቺ ጋር ትግል አልፈልግም አስገቡት ሂጂ ውጪ እንዴ ማማዬ ቆይ እቺ ጋር ቁጭ በይ እሺ አንቺ ሁሉንም ነገር አስተካክላለሁ እሺ ሁሉንም ነገር አስተካክላለሁ አስገቡልኝ እሱን ለቀኝ እንጂ ምንድነው የምትማር ለቀኝ እባክህ ትቢታኛው ናስቲ ቁጭል ምን አንቺ ምንድነው የተናገርሽው ሁሉንም ነገር ተናግራለች ልጅቷ
እያንዳንዱ ምንድነው የተናገረው? ምን ልታረጋት ፈልገህ ነው? ተናገራ። ምን ልታረጋት ፈልገህ ነው? አሁን ባለሁበትም ልጎዳት ፈለክ? ልጎዳት ፈለክ ወይ? ማማዬ ይሄን ታንሽ ነኝ። እነዚህ አሁንም ቢሆን እኔ ባለሁበትም ቢሆን አውሬ ናቸው። ልገለውት ነበር የተጠቀማችሁትን ከተጠቀማችሁ በኋላ ልገለውት ነበር አይደል? እጠብቅሃለሁ። ምን ልታረግ ነው? እስቲ ታፈጥ ነው? እስቲ አርገዋ። አንተ ስልኬን ይኸውልህ ከአሁን በኋላ ጫፌ እንዳነካኝ እሺ? ይኸውልህ ገና አሳርህን አበላሃለሁ። ስልኩን አስቀምጦ እያልኩ ነው። እየሰማኝ ነው አይደል? ካልበረደለት አስወጣው። ዋጋውን ሽቷል። ለማን ልደውል ነበር? ማሳየህ ነበር። ልብ ካላሰጠኝም ነበር። ኦኬ ጻም ፈልገው አይደል? ናትጣለኝ የቀረሱ ነው እኮ ዝም ብለህ መተህ ምንም ላድርግ ምንም ላድርግ አንተ ምንም አይመለከትም። ቤተሰቦቼ በዚህ መልክ ባይቆም ደስ ይለኝ ነበር ቪዲዮ። እነዚህ ሰዎች ግን ከካሜራ ጀርባ በደንብ ማናገር እፈልጋለሁ። ቤተሰቦች ይቅርታ አድርጉልኝ። በደንብ ማናዘዝ ነበርብኝ አውቃለሁ፣ ግን ለእናንተ ሁሉንም ነገር የተፈጠረውን ነገር የማሳውቅ ነው። ካሜራውን አስፈልኝ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ቤተሰቦቼ እንግዲህ ከሰዎቹ ጋር የነበረውን ሰጣ ገባ እንግዲህ አይታችኋል። ቪዲዮ እንደዚህ ሆኖብኝ አያውቅም። እኔ ስራ ስሰራ እንደዚህ ገጥሞኝ አያውቅም። እውነት ቢያለፉኝ ቢያደክሙኝ ትንሽ ደቂቃ ነው። አጋጣሚ ሆኖ ብቻዬን ተገናኘን። ያው መጀመሪያ እነሱን ለማናገር እነሱን ለመጠየቅ ነበር ቀጥታ የመጣሁት እና መንገድ ላይ ሆኜ ነው ላይቭ እየተከታተልኩ የሚያደርጉትን ነገር ልጅቷን ሲያንገላቷት አልቻልኩም። ማለት በቃ ከአቅሚ በላይ ሲሆን በርግጄ ገባው። ልጁም ወጥቶ ነበር። በአጋጣሚ ስገባ ከሴትዮዋ ጋር እንግዲህ የነበረውን ሰጣ ገባ እንግዲህ አይታችኋል። ባልተብየውም እንግዲህ መጥቶ የነበረውን ሰጣ ገባ አይታችኋል ቤተሰቦቼ። እንግዲህ ያው እንግዳችን ጠቋሚያችን እንግዲህ አብራን ተቀምጣ አሁን ደግሞ ስላለው ነገር ላዋያት ስላለው ነገር ልነግራት ነው እንግዲህ እዚች ጋር የተገናኘ ነው። ቤተሰቦች ይቺን እህታችን እንግዲህ እንድታመሰግኑልኝ በደንብ አርጋችሁ እንድታሞግሱልኝ እፈልጋለሁ። ምክንያቱም ምስጋና ይገባታል። የዚህ ልጅ መዳን እንደ ሌሎቹ ህፃናት ይቺ ልጅ ምናልባት ሞታ ሊሆን ይችላል የምናገኛት። ቤተሰቦቼ እንግዲህ እንደሰማ ነው ከጓሮ ደግሞ ህፃናትን እየወሰዱ እንደሚቀብሩ ሰምተናል። እንግዲህ ቤተሰቦች እነዚህ ሰዎች ህፃናትን ከወሰዱ በኋላ ምንድነው የሚያደርጉት? ለ1-2 ቀን ካስለመኗቸው ምናምን በኋላ እንዳይታወቁ እነሱም ራሳቸውን ለመቀየር ሲሉ ወደ ቤታቸው ካስገቡ በኋላ እነዚህን ህፃናት ገለው እንግዲህ ቃሉን ራሱ ስለው እየከበደኝ ነው። ገለው ወንዱም ደግሞ ህፃናቶቹን እየደፈረ ነው የሚገለው። እንግዲህ ቤተሰቦቼ ይህንንም ነገር እንግዲህ ያወቅነው ካሜራ ካጠፋን ከብዙ ትግል ከብዙ ሰጣ ገባ በኋላ ነው ይህንንም ነገር ያወቅነው። በጣም አጸያፊና ነውር የሆነ ስራ ነበር እየሰሩ የነበረው። ህፃናትን
አይናቸውን አጥፍተው እጃቸውን ቆርጠው ካስለመኑ ከሰሩ በኋላ ደግሞ ወንዱ ሴቶች ህፃናት ሲመጡ ወንዱ እንግዲህ ባልየው ማለት ነው እየደፈረ እንደሚገል እንግዲህ ሰምተናል ቤተሰቦቼ። የሰማነው ነገር በጣም ውስጥ ልብ የሚሰብር አጥንት የሚሰብር ነገር ነው እየሰማን የነበረው። ያው እንግዲህ እህታችንን እዚህ ይዘን መተናል። እንግዲህ ያው የተፈጠረው ነገር አንቺ ልክ እንደጠረጠርሽው አንቺ ልክ እንዳሰብሽው ነበር የሆነው። ያው በቅድሚያ ይሄድ ነው እንግዲህ ልጁን ወደ መከታተል ነበር የገባ ነው። ያው ምክንያቱም እንደነገርሽኝ ሲለምን ዛሬ ጠዋት አግኝቻለሁ ብለሽኛል። እንግዲህ ቤተሰቦቼ መጀመሪያ ከነበረበት ቦታ ወደ ሌላ ቦታ ሲሄድ ነው ድንገት መንገድ ላይ ያገኘነው። ፎቶውንም አሳይታን ነበር ይሄ ነው ብላ እንግዲህ በቤት ውስጥ በግቢ ውስጥ ባለበት ሰዓት እንደ ድንገት የተነሳው ፎቶ ነው። ያንን ፎቶ አሳይታን ነበር እንድንለየው ያደረገን በዛ ምክንያት ነው ቤተሰቦቼ። ያው እንግዲህ ትንሽ ከልጁ ጋር በነበረን ሰጣ ገባ ትንሽ እኔም እዚች አይኔ ስር እንግዲህ ማክሱን ስላደረኩት ነው እንጂ ትንሽ ጉዳት ደርሶብኛል ቤተሰቦች። የተፈጠረው ነገር እንግዲህ ይህንን ይመስላል። ያው እንግዲህ እንዳልኩት ለቤተሰቦቼም እንዳስረዳሁት ያው አንቺም እኩል ከነሱ እኩል ነው እየሰማሽ ያለሽው። እንግዲህ የተፈጠረው የሆነው ነገር ይህንን ይመስላል። በጣም አድካሚ ነበር የነበረን ጉዞ በጣም አሁን ራሱ እውነት እኔ ቤተሰቦች እኔ እናንተ ናችሁ እየያዛችሁኝ ያላችሁት። እኔ ሰው እንደዚህ እየቀበጠብኝ ያለው እናንተ በምትሉኝ ነገር እየሄድኩ ስለሆነ ነው። እኔ ተመልካቾቼን አከብራለሁ፣ የሚሉኝንም ነገር አደርጋለሁ። እናንተ ሂድ በምትሉኝ መንገድ ነው እየሄድኩ ያለሁት። እናንተ አርግ በምትሉኝ ነገር ነው እየሄድኩ ያለሁት። እነዚህ ሰዎች ይፈልጉ ነበር ዱላ በጣም ነበር የሚፈልጉት። ካሜራ ማጥፍቼ እንግዲህ ለእናንተ ማቅረብ ስለማልፈልግ እንደዚህ አይነት ነገር ለእናንተ ማሳየት ስለማልፈልግ ካሜራ አጥፍቼ የሚገባቸውን ዋጋ አግኝተዋል። ይቅርታ ያው አንቺን አስቀምጬሽ ብዙ ነገር ተናገርኩ፣ ብዙ ነገር አወራሁ። ያው እልህ ስላለ ብሶት ስላለ ነው፣ የዛች ልጅ እንባ ስላለ ነው። ያው እንግዲህ በጣም እናመሰግናለን። በእኔም በተመልካቾችም እንግዲህ በጣም እናመሰግናለን። ምን ተሰማሽ? አንቺስ ደግሞ ምንድነው እየተሰማሽ ያለው? በአንቺ ምክንያት አንዲት ቆንጅዬ ልጅ ህይወቷ ተርፏልና ምን ተሰማሽ? አይ በእውነቱ በመጀመሪያ የኔን ያልኩን አምነ የልጅቷን ህይወት ማትረፍ በጣም በጣም አመሰግናለሁ። አምነኝ ስለመጣህም ያው አሁንም ያው ደርሰንባቸዋል። ብቻ አምነኝ ስለመጣ እውነቱን ለተመልካቾችም ስላሳወቅ በጣም ደስ ብሎኛል። አመሰግናለሁ። አክብረኝ ስለመጣ ስለሰማኝ አመሰግናለሁ። በጣም እናመሰግናለን። ቤተሰቦች እንግዲህ ለዚች ልጅ ስጦታ መስጠት ከፈለጋችሁ ማድረግ የምትፈልጉት ነገር ካለ ያው እንግዲህ እኛም የምናደርስላት ይሆናል። ቤተሰቦቼ እንግዲህ እኛም ደግሞ በበኩላችን ላንቺ ማበርከት የምንፈልገው ስጦታ አለ። ምክንያቱም የሰራሽው ስራ ጀብዱ ነው። እውነት በጣም ትልቅ ስራ ነው የሰራሽው። እነዚህ አውሬዎች ሊያረጉ የነበረውን ነገር ነው ያሰናክልሽውና እኔም ያው ከመቀመጫ የተነስቼ በጣም አመሰግናለሁ። ቤተሰቦቼ እንግዲህ ዛሬ የነበረው ፕሮግራማችን ይህንን ይመስላል። እንግዲህ የተፈጠሩት ነገሮች በጣም አሰቃቂ፣ በጣም ከባድ፣ በጣም አሳዛኝ ነገር የነበረው ልጅቷም እዚሁ ነው ያለችው። በነገራችን ላይ እሷንም አስቀምጬ እንግዲህ አንዳንድ ነገሮችን ማናገር እፈልጋለሁ። ይቅርታና እህቴ ትንሿን ልጅ ላናገራት ስለሆነ ትንሽ እሺ፣ አመሰግናለሁ። እሺ ይዛችኋት ነው ነይ የኔ ልጅ። እሺ አባ ቤተሰቦቻችን እንግዲህ እንደምትመለከቱት እነዛን ሁለት ሰዎች ወደ ጣቢያ እንግዲህ ማንቁርታቸውን አንጠልጥለን ነው እንግዲህ ወደ ጣቢያ የወረወርናቸው። እንግዲህ ፖሊስ ጣቢያ የሚያደርገውን ነገር ያደርጋል፣ የሚፈርድባቸውንም ፍርድ የሚፈርድ ነው የሚሆነው። ያ ብቻ አይደለም ጉዳዩ። ሲደውል የነበረበት ቦታ አለ፣ ሲያናገር የነበረበት ቦታ አለ። ልጆቹንም ደግሞ የሚያገናኘው ሰው እንዳለ ደርሰንበታል። ያንንም ሰው እንግዲህ መርመረን የምንደርስበት ነው የሚሆነው። ቤተሰቦቼ ልጅቷን ደግሞ ሚጣን ደግሞ ስለተሰማት ነገሮች በሰዓቱ ምን እየተፈጠረ እንደነበር እንግዲህ ትነግሪናለሽ። እሺ ማማ? እሺ።
ሲያገኙሽ ማለት ቤት ተልኬ ነው ብለሽኛል፣ ቅድም ነግረሽኛል። ያው አሁን ደግሞ በደንብ ግልጽ እንድታደርጊልኝ ብዬ ነው። እሺ እናቴ ስምሽ ማን ነበር ያልሽኝ? ቤቲ። ቤተሰቦች ታውቂያቸዋለሽ አይደለ? በደንብ አሁን ድምጻቸውን ብትሰሚ ልታውቂያቸው ትችያለሽ? አዎ በደንብ ታውቂያቸው ትለያቸዋለሽ? አዎ ያው እንግዲህ ይህንን ቪዲዮ ስታዩ ልጆቻችሁ ልጅ ባለቤት እንግዲህ የዚች ህፃን አባትና እናት እንግዲህ እኛን ኮኔክት እንድታደርጉን እንፈልጋለን። ከቤተሰቦችሽ ጋር የምትገናኝ ይሆናል። እሺ ቤቲ ምንም እንዳትፈሪ፣ ምንም እንዳትጨነቂ። አይንሽም ደግሞ ትታከሚያለሽ። እሺ ይበራል። እንደዚህ ጨለማ ሆኖ አይቀርም። እሺ ይበራል። እሺ እናቴ ሁሉም ነገር ምንም እንትን እንዳትይ፣ ምንም እንዳትፈሪ። ከዚህ በኋላ እነዛ አውሬዎች የሉም። እሺ ማንም የሚመታሽ የለም። ከዚህ በኋላ መለመን ብሎ ነገር የለም። ማንም የሚቆጣሽ ሰው የለም። እሺ ቤተሰብ አሁን እናትም አባትም ማሚና ዳዲ እስከሚመጡ ድረስ አንቺ እኛ ጋር ነው የምትሆኚው። እስከዛው ድረስ እኛ ጋር ትሆኛለሽ። ከዛ ቤተሰቦችሽ ደግሞ ከመጡ በኋላ ቤተሰቦችሽ ጋር ነው እሺ የምትሄጂው። እስከዛው ግን ምንም ነገር እንዳትፈሪ። መጠየቅ የምትፈልጊው ነገር ካለ ቴዲን አገናኙኝ በይ። ልጄ ነሽ። እሺ ለኔ ብቻ አይደለም፣ ብዙ ህዝብ አለ። እሺ ከኛ ጋር ብዙ ሰው አለ፣ ብዙ የሚያዝንልን ሰው አለ። እሺ ቤተሰቦቻችን እንግዲህ እንደምትመለከቱት ነው ነገሩ። በጣም አሳዛኝ ነው። እቺን የመሰለች ልጅ ነው እንግዲህ ሲያንገላቱ የነበረውና ምን ያህል እንደምታሳሳ እኔ ለልጅቷ ሞራል ሲባል ለልጅቷ ስሜት ሲባል ቪዲዮውን ብለር ይሆናል እንጂ እኔ ፊቷ ራሱ እየታየ ፊቷን ባሳያችሁ እውነት እኔ እንጃ ማለት እቺ ልጅ ላይ እንዴት የሰው ልጅ እንዴት በዚህ ልክ ሊጨክን ይችላል? እንዴት አይን ለማጥፋት አይደለም፣ ጉዳት ለማድረስ አይደለም። እቺ ልጅ እኮ ለቁጣ እኮ ታሳዝናለች። ቤተሰቦቼ ብቻ ወሬ አላብዛባችሁ፣ ለትርክ አላብዛባችሁ። እኔም ድክም ብሎኛል ከነዛ ሰዎች ጋር በነበረው ሰጣ ገባ። ቤተሰቦቼ እንግዲህ አሁንም ቢሆን ላይክ ሼር እንድታደርጉ እፈልጋለሁ። ኮሜንት ላይ ቴዲ እያላችሁ እንግዲህ የምትፈልጉትን የምትሰጡትን አስተያየት እንድትጽፉ እፈልጋለሁ። ቤተሰቦቼ እኔ ቴዲ ነኝ። ምንም የሚያመልጠኝ ነገር የለም። ጋዜጠኛ ቴዲ ነኝ። ቤተሰቦች እንግዲህ ብዙ ነገሮችን መርመረን ከዚህ በፊትም ብዙ ነገሮችን አግኝተናል። አሁንም ከዚህም በኋላ ደግሞ የምንቀጥል ነው የሚሆነው። ይህ ነገር ግን የሚሆነው ይሄ ቪዲዮ ከ30 እና ከ40 ሺህ በላይ ተመልካቾች ሲኖሩኝ ቪው ሲኖረው በደንብ ቫይራል ሲወጣልኝ ነው። ቤተሰቦች እንግዲህ አብራችሁኝ እንደሆናችሁ ደግሞ ይሄንን ቪዲዮ በማየት አሳውቁኝ። መልካም ቀን፣ ቸር ሰንብቱልኝ።